እቺን ይዘ ከኔ ጋር አፍን ከፍተ ለማውራት ለምትሞክረው ነው። አታፍርም? አንቺም ይሄን ይዘሽ ከኔ ጋር እንዳታወሪ። ያጋ ታስታውሻለሽ አይደለ? ያኔ በገመድና በኤልፓ መስላል ነበር የወጣው ሰምቼ። ይሄን ቪዲዮ የምሰራበት ዋና ምክንያት እንደነዚህ አይነት ቴክስት እየደረሰኝ ስለሆነ ከዛም አልፎ ደግሞ ስራዬ ላይም እየገባ ስለሆነ ላይቭ በስነ ስርዓት መግባት ስላልቻልኩኝ ምክንያቱም በየገባውበት እየሰደበኝ ማይሆን ንግግር እየተናገረኝ ምንም እኔ በጣም ሰላም እየተሰማኝ ስላልሆነ በዛ ላይ ደግሞ ስራዬን መስራት ስላልቻልኩኝ ነው እና ኢሞሽናል ሳልሆን የኔን ሳይድ ለማስረዳት ሞክራለሁ። እኔና ዳንኤል ከተለያየን 6 ወር ሆኗል። በዛ 6 ወር ውስጥ ደግሞ እኔ ብሎክ አድርጌው ነበር ምክንያቱም ከኔ ጋር ያለው ነገር ይበቃል። በዛ በሪሌሽንሺፕ ውስጥ ምንና ምን እንዳለፍኩኝ እኔ ነኝ ማቀቅ። እሱን ደግሞ ኔክስት ፓርት ሰራላችኋለሁ። ብቻ በዛ 6 ወር ውስጥ ብሎክ አድርጌው እንኳን ሌሊት በሌላ ሰው ስልክ እየደወለ እየበጠበጠኝ ነው ያለው። ከዛም አልፎ እየዛተብኝ ያለው እያስፈራራኝ ነው ያለው። በጓደኞቹ አማላጅ ይልካል። እሺ አልኩኝ። አትሊስት ጓደኛ እንሁን፣ ከዚህ በኋላ ምንም አይኖረንም፣ ጓደኛ እንሁን በሰላም ምክንያቱም ሶሻል ሚዲያ ላይ ነው ያለነው አይደለ? ነገ በየሆነ ስራ እንገናኛለን። እንዳልኩትም እየተገናኘን ነበር በስራ። ስለዚህ በስራ እንገናኛለን፣ ጓደኛ መሆን እንችላለን። ከዛ ያለፈ ግን ምንም አይነት ነገር አይኖረንም። ጓደኛ ነው ተባብለን እሺ ተባብለን አንብሎክ አድርጌው ከዛ በኋላ መገናኘት ጀመርን፣ ማውራት ጀመርን፣ ላይቭም መግባት ጀመርን። ግን እሱ አንብሎክ ማድረግኝ ወደ ምንድነው የወሰደው? እኔ እንዳልወጣልኝ እኔ ወጥቶልኛል። ታቱን እያስጠፋው ቪዲዮ የሰራውበት ምክንያት ራሱ ይሄንን እንዲያቅ ነበር በቃኝ ብዬ ማለት ነው። ግን እሱ እየደወለ አንዴ በኔ ነው ሰው ይሆንሽው። አዎ ቲክቶክ ያስጀመረኝ እሱ ነው። እሱንም በደንብ ነግራችኋለሁ። ቲክቶክ ያስጀመረኝ እሱ ነው። አንዴ በኔ ነው ሰው ይሆንሽው፣ እኔ እንደዚህ አድርጌልሽ እያለ እኔን ለመያዝ ለማሰር እየሞከረ ነው ያለው። ከዛ በፊት ግን ሙሉ ልንገራችሁ ከመጀመሪያው ጀምሮ እንዴት እንደተዋወቀ። እኔ እና እሱ የምንተዋወቀው ከ5 ዓመት በፊት ነበረ። ቲክቶክ ቪዲዮ ሰርቶብኝ ነበረ ሮስት አድርጎኝ። ከዛ በኋላ ግን በአካል ተገናኝተን አናውቅም። ከዛ የ1 ሚሊዮን ፎሎወር የገባ ጊዜ ጠራኝ እንደ ገስት፣ እንደ ማንኛውም ገስት ሄድኩኝ። ከዛ በኋላ ግን ማውራት ጀመርን። ከዛ ሳናስበው ወደ ፍቅር ገባን። መጀመሪያ ላይ እንዴት ነበር መሰላችሁ? በጣም ጥሩ ሰው። እኔ ዳንኤል አሁን እንደዚህ መሆኑ የማይገባኝ ለዛ ነው። በጣም ጥሩ ሰው ነበር፣ በጣም ናይስ ነበር። እኔ በዛ ሰዓት በጣም ስትረስ ውስጥ ነበርኩ፣ ጥሩ ነገር ውስጥ አልነበርኩም እና ያው ታውቃላችሁ የነበርኩበትን ነገር። በዛ ሁኔታ ውስጥ እሱ ነበር ከጎኔ ነበረው፣ ሁሌ ከጎኔ ነበር፣ በጣም ሰፖርት ያደርገኝ ነበር። ኢቭን ቲክቶክ ድጋሚ እንድጀምር ያደረገኝ እሱ ነውና በጣም ሰፖርቲቭ ነበረ። ከጎኔ መድረስ ባለበት ሰዓት ከጎኔ ነበረ። ግን እየተቀየረ የመጣው ከመቼ ጀምሮ ነው? 4 ወር ካለፈን በኋላ ልጁ ኮምፕሊትሊ ማላቀው ሰው ሆነ። አንደኛ እኔ በዛ ሰዓት እኔ ወፍራም ነበርኩኝ። የድሮ ቪዲዮዎች አብረን ምን ሰራውን ገብታችሁ ማየት ትችላላችሁና እኔ ወፍራም ነበርኩ። ቦዲ ሼም ያደረገኝ ጀመረ። አንቺ እንደዚህ ቦርጫም፣ አንቺ እንደዚህ በጣም እንዴት ልበላችሁ ኮንፊደንሴን ገደል ነው የከተተው። አንቺ ቦርጫም፣ አንቺ እንደዚህ አንድ ቀን ይሄ በሰተት ነው የምላችሁ። መጀመሪያ ሰሞን ይሄ የሚያሳየኝ ፍቅር ምናምን ቀርቶ አንድ ቀን ይሄ ቆንጆ ነሽ ለማለት ራሱ አይ ትጠግባለች ምናምን ማለት ጀመረ። ጓደኞቹ ይናገሩት ነበረ፣ ኖ አንተ ለምንድን ነው እንደዚህ የምትላት? ምክንያቱም እነሱ ፊት ለፊትም ሲናገረኝ ስለነበር ማለት ለምንድን ነው እንደዚህ የምትላት ምናምን ሲሉት ኖ ትጠግባለች ምናምን። የሱን ኢንሴኩሪቲ ወደ እኔ አመጣብኝ። በቃ እኔ በራሴ የነበረኝ ኮንፊደንስ ገደል ነው የገባው። ከዛ በጣም ኮንትሮሊንግ ሆነ። ከቤት እንደወጣ አይፈልግም። ጓደኞቼን ሳገኝ ኢቭን እንዴት ልበላችሁ ወንድ ጓደኞች ነበሩኝ። ይሄ ደግሞ ኖርማል ነው። ወንድ ጓደኞቼን ሳገኝ ምን ልታረጊ ነው የምትሄጂው? እንደዚህ ልታረጊ ምናምን እና እኔ በዛ ሰዓት መጠርጠር ነበረብኝ። ምክንያቱም እሱ የሚያደርገው ነገር ነበረ። እኔ ግን በዛ ሰዓት በቃ ይሄ ብቸኝነትም ስለነበረ ምናምን ከሱ መለየትም አልፈለኩም ነበርና ምንም ነገር ሲለኝ አምነው ነበረ። ከዛም ደግሞ እኔን ከቤት አትውጪ እያለ ከጓደኞቼ እያራራቀኝ እሱ ክለብ መውጣት ጀመረ። እሱ ክለብ ወጥቶ የኔ ጓደኞች እኔን የሚያውቁኝ ምክንያቱም ፖስት እናደርግ ነበር የዛ ሰዓት እና እኔን የሚያውቁኝ እየደወሉ ይነግሩኝ ነበረ። ከዛ ያኔ መጠራጠር ጀመርኩና ስልኩን ለመቀበል ሞከርኩኝ። የኔን ፓስወርድ ያውቃል፣ ሁሉም ነገር አለው። የሱን ግን ማሳየት አይፈልግም። ከዛ እንደምንም ብዬ ስልኩን ተቀበልኩ። ያገኟቸው የሴት ብዛት የምሬ ነው የምላችሁ። በጣም ብዙ ሴቶች ጋር ቪዲዮ የሚሰራው ምናምን ቴክስት አገኘሁኝ። አንዷን ጭራሽ ምን ይላታል ስለኔ እየጠየቀችው ነበር አንዷ። ምክንያቱም ኦፍ ኮርስ የዛኔ ቪዲዮ እንሰራ ነበር፣ ያስታውቃል ሁሉ ነገርና ቪዲዮ ከያና ምን እናትሏል ቻይ ምንም አይደለችም ለቪዲዮ ነው ምናምን ብሎ ዋሽቶ እኔን እንደሚለኝ ሴቶች ጋር እኮ የዛኔ ቪዲዮ ሰራ ነበርና
እጠይቀው ነበር ምንድነው ይሄ ማናት እሷ እንደውም አንዷን ታውቃታላችሁ ቲክቶክ ላይ ማናት ምንድነው ያለ ሰው ምንም ነገር የለኝም ለቪዲዮ ነው የተገናኘነው ከዛ ውጪ ምንም ነገር የለንም ይሄን ነው ሁሉ ጊዜ የሚለው ማለት ነው ከዛ ያን ቴክስት ያስኩኝ በእኔ ስልክ አነሳውትና ጠየቅኩት ምንድነው ይሄ ምናምን ብዬ ማለት ነው ምንድነው ያለው ጭራሽ እኔ ላይ ተናዶ ስልክ መክፈቴ እኔ ስልኬን እንዴት ትበረብሪያለሽ ብሎ እኔ ላይ ተናዶ ጮሆብኝ ከዛም አልፎ ደግሞ ምን ይለኛል ምን አይነት ኤክስኪውዝ ይሰጠኛል ከዛም ምን ይለኛል አንቺ ይሄ ቅናትሽ ነው እንደዚህ የሚያረግሽ ምንም በሌለ ነገር ምንድነው ወከባ የምትፈጥሪ ምክንያቱም እኔ ሰው እንዲያቅ ስለማልፈልግ ነው እንዴ ሰው እንዲያቅ ማለት እኔና እሱ እኮ ቪዲዮ እየሰራን ያለው ተነቀስኩት ብዬ እንኳን እኮ ቪዲዮ ሰርቻለሁ ኢንስታግራም ላይ ስቶሪ አድርጌያለሁ ቲክቶክ ላይ ስቶሪ አድርጌያለሁ ከዛ ምን ይለኛል ሰው እንዲያቅ አልፈልግም ይሄ ፕራይቬት ነው መሆን ያለበት እና አንቺ ቅናትሽ ነው የሚያለያየን ምናምን ብሎ እኔ ላይ መጮ እኔ መሳደብ ጀመረ አይ ነው በዛ ሰዓት መተው እንደነበረብኝ ያውቃለሁኝ አይ ነው አልፏል አሁን ምንም መመለስ የሚችለው ነገር አይደለም ግን እኔ በዛ ሰዓት እውነት ነው ላችሁ በጣም በቃ ይሄ ብቸኝነት አለ አይደል ሰው መፈልግበት ሰዓት ስለነበረ መተው አልቻልኩም እንደዛም ያንን ቪዲዮ ማይቼም እሺ ብዬ አምኜው ምንም ነገር በቃ ነገሮችን ማበላሸት ስላልፈለኩ አምኜ ቀጠልኩኝ ማለት ነው ከዛ በኋላ ልጁ ባሰበት እኔ መታገሴ ነው አይ ነው አውቃለሁኝ ግን በጣም ባሰበት በጣም እንዴት ልበላችሁ እኔ የነገርኩትን ይሄ ደካማ ጎኖቼ ብዬ የነገርኩትን ሚስጥሮች ምናምን እሱን እየተጠቀመ ማለት ነው እኔ ለመጉዳት እኔ ለማሸማቀቅ አላ አይምሮዬ ላይ በጣም አይምሮዬ ላይ እየተጫወተው ከዛ የሆነ ሰዓት በቃኝ አልኩ ምክንያቱም እኔ እየተጎዳው መጣው አይታችኋል ሌላ ለራሴ ብዙ ጫኖች አሉብኝ ታውቃላችሁ ያለፍኩበትን ነገር ምናምንና እያቃተኝ መጣ የሆነ ሰዓት ገባችሁ ሁሉ ነገር እያፈጠጠ ቲክቶክ ላይ አለች ልጅቷ ቺት ሲያደርግ የነበረው ልጅቷ አለች ቲክቶክ ላይ ግን እኔ ምን ብሎ ያሳምኝ ልጅቷ ጋር ደግሞ እንተዋወቃለን ጋይስ እንተዋወቃለን እና እኔን ግን ምን ብሎ ያሳምነኛል እሷን ሄጄ እንዳልጠይቅ ኖ አንቺ ኢንሴኩሪቲ ስላለብሽ አንቺ እንደዚህ ቅናተኛ ስለሆንሽ ምናምን ድራማ አልፈልግም አንቺ ድራማ ትወጃለሽና ሄደሽ አንድ ነገር ብትያት ምናምን በቃ መዛት ማስፈራራት ጀመረ ማለት ነው ከልጅቷ ጋር በደንብ እንተዋወቃለን መጠየቁን ላልቻልኩም ምን ብዬ ልጠይቃት ምክንያቱም እዚህ ጋር እሱ የሚለኝ ሌላ ነው ማለት ነው እና ልጅቷን ሞር እያየዋት መጣኝ ቪዲዮ በደንብ እየሰሩ መጡ እነሱ አንድ ላይ ሆነው አይ ቲንክ እሷን በዛ ሰዓት አታውቅም ነበር